እናቴ ትሙት በጣም በዛ ዝም ሲሏችሁ ሰው አናት ላይ ፊት ትላላችሁ እንዴ ደውይልኝ በቃ ኔሞቻለሁ ከባህር ጠለል በላይ 11000 ጫማ ከፍታ ላይ ነው ያለነው የከበረ ሰላምታችንን በተሰበረ ልብ ሆነን እናቀርባለን አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪው ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህ ለከፍተኛ ደረጃ የደረሰ አርቲስት ነበር ተዋናይ ኮሜዲያን የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ ቃኝ ሊባል የሚችል ነገር ጥቀሽ ከፍተኛ ዳኛ እኮ ናቸው አንተ ትቀላለህ እንዴ ዝቅተኞቹን መች አስተዋወቅሽ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቀው ባለሙያ ነበር ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረክና ሴት ገጸ ባህሪ ወክሎ በመተወን ጭምር ሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋቱ የተረዱት የአማርኛ መምህሩ ቲቸር ተሻለ ከአበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠናል ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ነው ተው አረተው ነጻነቴ ተው በድሬ ልቅበረተው ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ ይልካትቹ ትለኛለች በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራን ልዩ ድጋፍና አድናቆት የሚቸረው ያኔው ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ የዳዊት እንጀራ እሺ ረጅም ጊዜ አብረን ሰራን በጣም እንደውም በጣም የወጣ ጎላው እዛ ጋር ነበር በጣም ቆንጆ ነበር ዝግጅቱ የኔ ነበር በጣም የተወደደ በየክፍለ ሀገሩ አብረን ይዞርን በቃ በጣም አታችመንታችን እንትን ያለው ያኔ ነው ወጣ ያለ ነው ካስተዋወን ያው ለምሳሌ ኮሜዲ ነው የሚሰራው ግን ኮሜዲው ምንድነው ከተለመደው ገነን ያለ እና ብዙዎቹ ደግሞ ሲናገሩ የሚናገሩት ምንድነው የራሱን ብዙ ፈጠራ ይጨምራል ዲያሎግ ላይ የሚጨምር ማለት ነው የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ ብዙዎችን ትኩረት መሳብ ችሏል ሰራቸው ስራዎች መካከል ፍሬሽማን የአንቺው ሌባ ኤፍቢአይ ባለቀለም ህልሞች ይጠቀሳሉ ሱፐርማርኬቱ መብራት ምን ያደርግለታል ሞኝ ናቸው እንዴ ዝም ብለው አንቺን አያስቁ ብራን ተሰሪበታል ከስንት እስከ ስንት ይገመታል እናንተ ቤተሰብ ያክስቴ ነው ያክስቴ ቤት ቁጥር ይረሳል ቦርሳሽ እንዳንቺ ክፉ አይደለም ማታ ወክስ እናደርግ ተገናኘና ትንሽ ፍራ በድሬ ስለው ገጭ ነጻነት በተለየ ቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹን በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራሙን ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል ይህ የቤተሰብ ጨዋታ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ህፃናት እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆኑ በግንባርና በየቤቱ ተሳታፊ የሆነበት ነው አንደኛው የቀን ሰራተኛ ነጻነት በጥያቄና መልስ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው የቀን ሰራተኛ ረዳት አላልንም አይቀድ አራተኛው የቀለም ቀቢ ረዳት ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው አስተዋስክ አንድ ወር ሙሉ እኛ ነጋል ይበላው እና አይብር ጭማሪ ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ ነጻነት በስብና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁሉ ጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የሥራ ባልደረቦቹ ይመሰክሩለታል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ለመላው ቤተሰብ መጽናናትን እንዲሁም ደግሞ ለነፍስህ መልካም ረፍትን ይመኛል የፈጠነ ሚዲያ በጣም ውድ አባቴ ጡረታ ከመውጣቱ በፊት ይከፈለው ከነበረው ደሞዝ በ3 እጥፍ ይበልጣል ሴቶች ሰርግ ትወዳላችሁ ይገርምሻል እህቴ ሰርግ ከሞዱ የተነሳ ሞዝ ሲባል የሚዚያ